ሰላም እንዴናችሁ? በያላችሁ በጥሉ ነገር ሰላም ነው። አሸና እንዲያላችሁ ሙኝላችሁ ብቻ እስከወንዱ ወደች ላይክና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች ኮፍለ ለዚህም ኮልቪ አመሰግናችኋለሁ። ሐሳቦች ሲሞቻችሁ እንደለመዳችሁ 3000 ላይክ እንድትገጩኝ በትትና አጎ ብዛች አለ ዛሬ ድምጽናችን ይዘላችሁ መጣ ነው። ሶበር ዜና እየተፈረከረከ ያለው የሞሳድ መዋቅር ነው። በአለማችን ላይ እንግዲህ አንቱ ከተባሉ ከተፈሩ ከተከበሩ የደህንነት መዋቅሮች ውስጥ አንደኛው ሞሳድ ነው። ሞሳድ መላ ዓለምን ያንቀጠቀጠ የተፈራ የተከበረ ትልቅ የደህንነት የስለላ መረብ ነው። እድሜ ለኢራን ጦርነት እሱም ፍርክርክ ወጥቷል። በጣም በሚያስቅ ሁኔታ ሞሳድ ስር ነቀል ለውጥ ውስጥ ገብቷል። ተደርጎ አይታወቅ። በነገራችን ላይ የደህንነት መዋቅር ስር ነቀል ለውጥ አይደረግበትም። ምክንያቱም የደህንነት ስራ የረጅም ጊዜ ክትትልና ቁጥጥር የሚፈልግ በመሆኑ አንድ ሰው ከመሃሉ ላይ ነቅለ ስትወስድ 10 ሰው ከመሃል ላይ ነቅለ ስትወስድ ብዙ ነገር ይበላሻሻል እና ችግር እንኳን ቢኖር ከፍተኛ ጥንቃቄ ተደርጎ የተወሰኑ ሰዎች ላይ እርምት ይደረጋል እንጂ ስር ነቀል ለውጥ ማምጣት በጣም አደጋ አለው እና ሞሳድ ግን አዲስ ዳይሬክተር ቀይሯል። አንዳንድ ክፍሎችን በትኗል። አንዳንድ ከፍተኛ የደህንነት መኮንኖችን ከስልጣናቸው አንስቷል። ድብልቅልቁ ነው የወጣና ኢራኖች ደርሰኑበታል። ሞሳድስ ምን እየተፈተፈተ እንደሆነ ምን ግልብጥብጦ እንደወጣ ማን ትልልቅ የደህንነት መኮንኖች እንደተነሱ መረጃ አለኝ ብላለች ኢራን እና ይሄን ከፈለኩ እኔ ለዓለም ይፋ ማድረግ እችላለሁ ብለዋል እና ኢራኖቹ ሰርገው ገብተዋል በሞሳድ መዋቅር ውስጥ። በጣም የሚያስደንቅ ነው። እበላለሁ ተብሎ መበላትም እንዳለ ለዓለም ያስተማሩበት ነው እና በትናንትናው ዕለት እንደምታውቁት የሲአይኤ የዋና ዳይሬክተር የሆኑት የአሜሪካ የስለላ የደህንነት ክንፉ ወይም ደግሞ ክፍሉ ዋና ኃላፊ በድብቅ ነው ሞሳድ የገቡትና ከገቡ በኋላና የዓለም አቀፍ ሚዲያ ጉዳዩን ካራገበ በኋላ የሲአይኤ ኃላፊ ምንድን ያለት አይ መሄዱ ይጃለው ግን ያው ራሽያ ኔቶን እንዳታጠቃ ለመንገር ነው የልክታለ። እውነት አስቡት። የአሜሪካ የደህንነት ሲአይኤ እንግዲህ ምን ያህል በጣም የተራቀቀ እንደሆነ ታውቃላችሁ። የሲአይኤ ኃላፊ ራሽያ የሄድኩት ራሽያ ኔቶን እንዳትደበድብ ለመንገር ነው። ጡጦ አለ እንጥባ ጡጦ የሚጠባ ህፃን አለ። መጀመሪያ ሹልክ ብሎ እንደ ሌባ ተነስቶ ወደ ራሽያ ሄደ፣ ማንም ሳይናገር። ራሽያ ነችም አይ ምንም ጉዳይ የለንም አሸይና ነው በቃ ቆለል አድርጉት ዝም በሉ ተባለ። በኋላ ጉዳዩ ሚዲያ እየገፋ ሲመጣ አይ መተናል ግን ፑቲንንም አላገኘውም የተወሰነ ጉዳዮች ላይ የዚህ አውሮፓኖቹ ራሽያ እንዳትቆጠቆጥ ለማድረግ መልእክቱ ለማስተላለፍ ነው። ያንድ ሀገር የሴኩሪቲ ጉዳይ የጀርባ አጥንት የጦር ጄቶች አይደሉም፣ ሚሳይሎች አይደሉም። በነገራችን ላይ ያንድ ሀገር የሴኩሪቲ የጀርባ አጥንት ሚሊዮን 2 ሚሊዮን 3 ሚሊዮን ወታደር ወይም እንደ ቻይና ወይም እንደ ህንድ ወይም እንደ ምናምን ማዕት ወታደር ማዘጋጀት አይደለም። ያንድ ሀገር የደህንነቱ የመጨመሪያም የመጨረሻም ቁልፍ ያለው ደህንነት ላይ ነው። አለቅ ብቃት ያላቸው ደህንነቱ ማብቃት ደግሞ እንደ ወታደር አይደለም። እንደ ኢንጂነር ማውጣት ቀላል ነው። ዶክተሮችን ማውጣት ምናልባት 15ም 20 ዓመትም እንደምንም ልታወጣ ትችላለህ። ሰላይ ማውጣት በጣም ከባድ ነገር ነው። የደህንነት መዋቅር መገንባት በጣም ከባድ ነው። እስራኤል ከፍተኛ ጫና ውስጥ ከመግባታ የተነሳ የደህንነት መዋቅሯን ስር ነቀል ለውጥ በልትበቅ ዋና ኃላፊ የሞሳድ ዋና ኃላፊ ከስልጣን ተነስተዋል። እሱ ሲነሳ በሞሳድ ውስጥ የነበሩ ትልልቅ የደህንነት መኮንኖች ተነስተዋል። እነሱ ሲነሱ ደግሞ ሌሎች ክፍሎች ተበትነዋል። እርስ በርስ ጥርጣሬ ውስጥ የዚህ ሁሉ ችግር ምክንያት ማነች? ኢራን ነች። ምክንያት የኢራን የኒውክለር ተቋሞች የት እንደተደበቁ የኢራን ምድርና ሰማይ የሚገለብጡ ሚሳኤሎች የት እንደሚመረቱ የት እንደሚከማቹ የት እንደሚወነጨፉ ሞሳድ ምንም ኩል የለው። ምንም በቃ ጩፍ ሲል በስማም ይላል ከኛ ጋር እና የኢራን ሚሳኤሎች ሹው ብለው ዚናው ኳታር፣ ባህሬን፣ ኤምሬትስ፣ ኩዌት ምናምን ድብልቅልቅ ሲያጣ በስማም ምንድነው እንዴት ነው ምናምን ይላል ከኛ ጋር አውርና እኔ አንድ ጊዜ የሆነ እንግዳ ቤት ሄድኩኝና በእንግድነት የሆነ ቤት ሄድኩኝና ጩጭጭ ልጆች አሉ። 3 ልጆች ናቸው ወንድ ልጆች። አንዱ የ5 ዓመት ነው፣ አንዱ የ7 ዓመት ነው፣ አንዱ ደግሞ እንደዛ አይነት ነገር ነው። ብቻ በጣም ትንንሽ ልጆች ናቸው እና ይፈሳሉ ማለት ነው ልጆች
ከዛ ከፈሱ በኋላ እሱ አልበቃቸው ብሎ ማን ነው በስመ አብ አሉ። እዛ ያለ ትልልቅ ሰው ነው። ቀድሞ እነሱ ራሳቸውን ተከላክለው ማን ነው ሲሉ ትልልቁ ሰው እፍረት ያዘ እና አሁን የሲአይኤም ሆነ የሞሳድ የደህንነት ክንፎቹም ኢራን ሚሳኤል ስትተኩስ ኢራን ድሮን ያ ሁሉ ውርጅብኝ ሲመጣ ከኛ ጋር አብረው ነው የሚደነግጡት። መረጃ የላቸው። ለዚህ ነው ሞሳድ ዳይሬክተሩን እንዲቀይር፣ ኃላፊውን እንዲቀይር፣ ከፍተኛ የደህንነት መኮንኖች እንዲቀየሩ፣ ሌሎች ጉዳዮች በጣም ውስብስብ ችግር ውስጥ የገቡበት ምክንያት ውጤታማ አይደሉም። በኢራን ጦርነት ሁልጊዜ መላች ነው። ውጤት ከጠፋ ሰው ከህሊና ይጣላል። ውጤት ከጠፋ ከእናቱ ልጅ ጋር ይጣላል፣ ከአባቱም ይጣላል። ውጤት ከጠፋ የማይገጭ የለም። ወሳኙ ነገር ውጤት ነው። ወሳኙ ጉዳይ ውጤት ነው። ስለዚህ በኢራን ጉዳይ ውጤት ማምጣት ያልቻለው የተጠበቀውን ያክል ውጤት ማምጣት ያልቻለው ሞሳድ የውስጥ ክፍፍል ውስጥ የውስጥ ግጭት ውስጥ ገብቷል። እንደምታውቁት ደህንነት መዋቅር ከተለፈሰፈሰና ቄጤማ ከሆነ ሌላው መከላከያው፣ አየር ኃይሉ፣ አየር ወለዱ ለውጥ ማምጣት አይችልም። መረጃ የለውማ። ዶብድብ ትላለ። መረጃ የት ነው እጅ የምደበድበው? እርግማን ነው እንደ ዝም ብዬ ባለበት ቦታ እጅ አሮግም። ውጊያ ነው፣ መረጃ ያስፈልጋል። የት ነው ያለ መሳሪያ? የጦር ጀት ሊኖር ይችላል። ማንን ነው የምትደበድብ? ዝም ብለህ ሰማዩን ምድሩን ስትቆጠቀጥ ልትከርም ነው? ዝም ብለህ ድንጋዩንም ልትቀጠቅ ውሃውንም ምናምን ስትጮህ አትልም። የት ነው እጅ የምደበድበው ስል መረጃ ያስፈልጋል። ሞሳድ እዛ ላይ ውጤታማ ካልሆነ፣ የሲአይኤ በዛ ላይ ውጤታማ ካልሆነ አሜሪካ ሄዳ የምትደበድበው ምንድነው? ተራራ ነው። ሄዳ የምትደበድበው ምንድነው? አፈሩን ነው፣ ጭቃውን ነው፣ ወንዙን ነው። መረጃ የላቸው እና አሁን በሞሳድና በሲአይኤ መካከል በአሜሪካና በእስራኤል የደህንነት ኃይሎች መካከል ከፍተኛ ግጭት እየተነሳ ነው። እንደውም አንዳንድ ጊዜ እስራኤል እንደዚህ ያለ መረጃ ደርሶኛል ብላ ለአሜሪካ ስትነግሯት ትራምፕ ራሱ በግልጽ በአደባባይ ወጥተው እኛ የራሳችን ደህንነት መዋቅር አለ፣ የእናንተን መረጃ አንፈልግም ነው ያሉት። ይፈልጋሉ፣ መረጃውን ይፈልጋሉ። ችግሩ ምንድነው? ውጤታማ አይደለም። ከዚህ በፊት የተሰጣቸው መረጃዎች ደካማ በመሆናቸው ምክንያት አሜሪካ እዚህ ጦርነት ውስጥ የገባቸው በቀላሉ እንወጣለን፣ ቀላል ነው፣ ሁሉ ነገር መረጃ አለኝ፣ መሪዎቹ የት እንዳሉ፣ ጄኔራሎቹ የት እንዳሉ ሁሉ ነገር መረጃ አለኝ፣ ችግር የለም እንግባ ብላ አሜሪካን አስገብታ በኋላ አሜሪካን መረጃ የላት፣ ሰራዊቱን መረጃ የለው፣ ዝም ብሎ ሰማይ ምድሩ ሲቀጠቅጡ ከረመው። በኋላ ችግር መጣ እና ሁልጊዜ እንደምለው ማሸነፍ ብቻ ነው የሚጠበቅበት። ካሸነፍኩ በኋላ ራሱ ጠላት በራሱ ጊዜ ተፍረክርኮ ይወድቃል፣ እግር ስር ይወድቃል። የማያፈርሰው ነገር የለም። ሽንፈት ሲመጣ የሃይማኖት አባቶች እርስ በርስ ይፋጃል። ተወሌዳዋል። እንኳን የደህንነት መዋቅሩ፣ እንኳን የኢኮኖሚ መዋቅሩ፣ እንኳን የፖለቲካ መዋቅሩ ተወና የሃይማኖት አባቶች ራስ እርስ በርስ ይፈጣፈጣሉ። ዋና አንተ ማሸነፍ ጀምር። ዋና አንተ እንደ አንበሳ በሁለት እግር ቁም። አጋሳበት፣ በጫካው ላይ አጋሳበት፣ በሜዳው በተራራው ላይ ወንድነህ ተገኝ። ከዛ በኋላ አንተ ግማሽ ካሸነፍክ ቀሪውን ራሳቸው ያፈርሱታል። ችግር የለም። ሁልጊዜ መላ ይነን የሀገር ጀርባ አጥንቷ ደግሞ የደህንነት መዋቅር ነው። የደህንነት መዋቅር በመሰለኝ አይሆንም መሰለኝ እዛ ጋር ያሉ ይመስለኛል። አይሰራም፣ እንደዛ አይሰራም። እና አሜሪካ የጦር ጀት አላት፣ የጦር መርከቦችም አላት። $1 ትሪሊዮን ዋጋ የሚያወጡ እጅግ በጣም የተራቀቁ ጦር መሳሪያዎችን፣ የጦር ጀቶችን ማዕት መሳሪያ አላት። ችግሩ የቱ ጋር ነው መመታው? ኦኬ እኔ አሁን እጄ ላይ የጦር ጀቶች አሉ። ጠላት ያለበትን ቦታ በአግባቡ ካላወቅኩ፣ ምሽጉን ካላወቅኩ፣ ሰራዊት ያለበትን ቦታ ካላወቅኩ በምን አባይ ደን የምትደበደብ? እስቲ ንገረኝ። ደህንነቱ ቁጭ ብለው ቤቱ ቁጭ ብላ ቲክቶክ እያየ ጠላት እዛ ነው መሰለኝ ያለው እንትኑ ጋር መሰለኝ ወንዙ ጋር መሰለኝ እና ይሄ ምንድነው? ቀልድ ነው የሚሆነው። የልጆቹ ቃቃ ጨዋታ ነው የሚሆነው። በዛ ምክንያት ነው ሞሳድና ሲአይኤ ከፍተኛ ግጭት ውስጥ የሚገቡት። እኛ እናንተን መረጃ አንፈልግም እስከ ማለት ድረስ የተደረሰበት ምክንያት የተሰጡ ከዚህ በፊት የነበሩ መረጃዎች በሙሉ ውጤታማ አይደሉም። ሁለቱ አካላት የተጋጩበት ምክንያት ምንድን ነው? እዚህ ቦታ ድሮን አለ፣ እዚህ ቦታ ሚሳኤል አከማችታለች ብሎ ሞሳድ ለአሜሪካ መረጃ ይሰጣል። አሜሪካን ቦታ ስትቆጠቅጥ መሳሪያ ያለው ሌላ ቦታ ኢራን ጩፍ ታደርጋለች። እና
ያንን መከራ ነው አለመግባባቶች ነው ዛሬ ለተደረሰበት ቁም ስቅል ያበቃው። ይሄን ሐሳብ ነው ሰው ሲሞቻችን ላይ አርግ ሼር አድርጎ ወዳቻለሁ ሞቻችን ፒስ